በዚህ ቪዲዮ ኮንተንት ክሪኤተሮች ጊዜን ለመቆጠብ ስማርት በሆነ መንገድ ለመስራትና በፍጥነት ለማደግ የኤአይ ቴክኖሎጂን የሚጠቀሙባቸውን 5 በጣም ጠቃሚ መንገዶችን ምን ማድረግና ማድረግ እንደሌለብን ጨምሮ አስረዳቸዋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቁኝ ወደ ቪዲዮ እንግባ። አንደኛውና የመጀመሪያው ነገር የማይንድ ሽፍት ጉዳይ ነው። ምን ማለት ነው? ኤአይ ሲስተሞች ለኛ በጣም ኬፓብል የሆኑ ረዳቶች እንደሆኑ ነው ማሰብ መቻል አለብን። እኛ ጋር እያደረግናቸው እኛ በምንፈልገው መልኩ ኤአይ ሲስተሞች እንዲረዱን ነው ኤክስፔክት ማድረግ ያለብን እንጂ እኛን ሊተኩ አይገባም። ስለዚህ ሁሉን ስራ ለነሱ ሰጥተን ለሲስተሞቹ ሰጥተን ኮንተንቶችን እንፈልጋቸው ነገሮችን እንሰራለን ማለት ዘበት ነው። ያ ውጤታማ አያደርግም። እንዴት ስማርትሊ መጠቀም እንዳለብን እንደ ረዳቶቻችን እንደ ሰፖርቲንግ ቲም በሉት መጠቀም እንዳለብን ነው ማወቅ ያለብን ማለት ነው። ኤአይ ሲስተሞች የሚሰጡን መልሶች በተማሩት ልክ ነው። ፕሪዲክሽናቸው ትምህርት ላይ ቤዝ ያደርጋል። እኛ ምን አስተምረናቸው እነዚህ ሲስተሞች ምን ተምረዋል? ያንን ጠይቆን ነገር እውቀት አላቸው ወይ ብለን በጠየቅነው ቁጥር ነው ያንን የምንፈልገውን ሪዛልት እያገኘን መሄድ የምንችለው ማለት ነው። ኤአይ ሲስተሞች የምንፈልገውን ነገር በትክክል እስካላስረዳናቸው፣ በትክክል እስካልነገርነው፣ በትክክል እስካልጻፍንለት ድረስ ለእኛ ምንም ኢንቴንት ስለሌላቸው እኛን የውስጣችን አንደርስታንድ ማድረግ ስለማይረዱን በራሳቸው ወይ ሞስት ፕሮባብሊ ሪሌትድ የሆነ መልስ ይሰጡናል ማለት ነው። ያንን መልስ ግን ሪሊ እንፈልጋለን ወይ? አስ ኮንተንት ክሪኤተር እዚህ ጋር ነው መጠንቀቅ ያለባችሁ ማለት ነው። የምትፈልጉትን ነገር በደንብ ኤክስፕሌን በደንብ ዲስክራይብ ካላደረጋችሁ የምታገኙትን መልስ በዛው መጠን የተዛባ ይሆናል ማለት ነው። ቤግ የሆነ ኢንስትራክሽን ሰጣችሁ ማለት ቤግ የሆነ መልስ አገኛችሁ ማለት ነው። የጠራ ኢንስትራክሽን እስከሌለ ድረስ የጠራ ሪዛልት መጠበቅ የለባችሁ ማለት ነው። ስለዚህ ጥያቄያችሁ ምናችሁ እንዳለ ጥርት ማለት መቻል አለበት። በሚቀጥለው ምሳሌ እንውሰድ። በጣም መጥፎ ከሚባሉት ኦር ደግሞ እንደው መጠየቅ የሌለባቸው ፕሮምፕቶች ውስጥ አንደኛው ለምሳሌ ሜክ ሚ ኤ ቪዲዮ ስክሪፕት ፎር ማይ ዩቲዩብ ቻናል አባውት ኤአይ ብለን መጠየቅ ሳይሆን ለምንድነው እዚህ ጋር ምንም ታርጌት እንትኖቹ የለም፣ ሌንግዙ አይታወቅም፣ ፎከስ ኤሪያው አይታወቅም፣ ለጀማሪዎች ይሁን ምናምን የሚባሉትን ይሄ በጣም መለየት ያለባቸው ነገሮች ብዙ ዲፋይን ያልተደረጉ ነገሮች አሉ ማለት ነው። ከዚህ ይልቅ ራይት a 60-second YouTube intro for beginner AI enthusiasts explaining how they can easily understand AI system. Make the tones energetic. Audience 18-25 years old. እዚህ ጋር ምንድነው ብዙ የምንፈልጋቸው ነገሮች ስፔሲፋይ ለማድረግ ተሞክረዋል። እነዚህ ለቢግነር ኤአይ ፍላጎት ያላቸውን ሰዎች ታርጌት አድርግ ብለናል። ሊሚት የ60 ሰከንድ የሚሆነውን ስክሪፕት ስጠን ብለናል። ኤነርጂቲክ ቶን በሆነ መልኩ አውትፑቱን እንዲሰጠን ጠይቀናል፣ ነግረናል። ታርጌት ማድረግ ያለብህ ደግሞ ኤጃቸው ከ18 እስከ 25 የሆኑትን ወጣቶች ታርጌት አድርግልን ብለናል። ስለዚህ እዚህ ጋር ሞር ለነዚህ ፊት የሚያደርግ ኮንተንትን ከሲስተሙ እንድናገኝ ይረዳናል ማለት ነው፣ በደፈና የሆነ ጥያቄ ከመጠየቅ። ስለዚህ ስማርትሊ ነው መጠየቅ ያለብን። በጣም በተቻለ መጠን የምንፈልገውን ሴናሪዎችን ዲፋይን አድርገንለት እነዚህ ነገሮችን በሟላ መልኩ ሬስፖንስ ስጠን ማለት መቻል አለብን ማለት ነው። ኤአይ ሲስተሞች ድራፍት ነው የሚያደርጉልን፣ የሆነ ነገር ያዘጋጁልናል፣ የሆነ ነገር ሰፖርት ያደርጉልናል እንጂ እኛን ተክቶ ኮምፕሊት የሆነ ወርክ እንዲሰጡን አይደለም ኤክስፔክት ማድረግ ያለብን። እኛንን ጋይድ ልናደርጋቸው የሚገባው፣ እኛንን ስትራቴጂ፣ እኛንን ክሬቲቪቲው፣ እኛንን የምንፈልገናቸው ነገሮች ዲፋይን ማድረግ ያለብን ማለት ነው። ስለዚህ ስማርት የሆኑና ዛሬ ቶፕ ክሬተሮች የሚባሉት ይህንን የኤአይ ሲስተም አጠቃቀምን የለመዱ ሰዎች ናቸው ማለት ነው። ሁለተኛው ቁልፍ ጉዳይ ከኤአይ ሲስተሞች ጋር በትክክል መነጋገር መቻል ነው። ኮሚኒኬሽን፣ ከኤአይ ሲስተሞች ጋር ያለንን ኮሚኒኬሽን እንዴት ነው ማስኬድ ያለብን ምለው ማወቅ መቻል ነው ማለት ነው። የመጀመሪያው ምንድነው ያልኳቸው ማንዲሽቱ ኤአይ ሲስተሞችን እንደ ረዳትነት ማሰብ መቻሉ ነው ትልቁ ቁም ነገር ማለት ነው። ከዛ ሲቀጥል ሁለተኛው ላይ ኮሚኒኬሽናችን ከኤአይ እንደ ረዳት ካየናቸው ረዳቶች ምንድነው የሚያደርጉልን? እኛ ሆኖ ነው የሚሰሩት ወይስ እኛ የምንፈልጋቸው ቦታ ላይ የተተኩ ያንን ስራ ያግዙናል? ኦፍ ኮርስ እነሱ እንደ አጋዥ እንደ ሰፖርት የምንጠይቃቸውን ነገሮች ፕሮቫይድ እንዲያደርጉልን ነው አይደለ? ኤአይ ሲስተሞችንም እዚህ ጋር መጠቀም ያለብን እንደ አጋዥ ነው ማለት ነው። ከዛ እነዛ አጋዦች ደግሞ እንዴት ነው መጠየቅ ያለብን? ኮሚኒኬሽናችን መነጋገር የምንችልበት ሚንስ ዲፋይን መደረግ አለበት ማለት ነው። ከኤአይ ሲስተሞች ጋር ያለን ኮሚኒኬሽን በዛ ሌብል ነው መሆን ያለበት ማለት ነው። ስለዚህ ኤአይ ሲስተሞችን እንደ ኮላቦሬተር እንጂ እንደ ሰርች ኢንጂን አይደለም መጠቀም ያለባቸው። ስማርት ኮንተንት ክሪኤተሮች እንደ ኮላቦሬተር ነው እንዳልኳቸው ኮላቦሬት አድርጎ አብሮ ተባብሮ የሚሰሩትን ነው ማለት ነው የሚፈልጉት እንጂ
ጀስት እንደ ሰርች ኢንጂን የሆነ ነገር ፍለጋ ምናምን የምንጠቀምበት አይደለም። ይሄንን እንደ ጓደኛና አብረን እንደምንሰራ ቲም ነው ማሰብ መቻል አለብን። ስለዚህ ምንድነው ዋናው ቁም ነገር ክሊር የሆነ ኢንስትራክሽን ለምንፈልገው ነገር ፕሮቫይድ ማድረግ መቻል አለብን። ክሊር ኢንስትራክሽን ከሰጠን ነው ክሊር የሆነ አውትፑት የምናገኘው፣ ክሊር የሆነ የምንፈልገውን ዲዘርቭ የሆነ አውትፑት ማግኘት የምንችለው ማለት ነው። ኤአይ ሲስተሞች ፕሮምፕትን ፕሮሰስ የሚያደርጉበት የሆነ የራሳቸው ያላቸው እዛ ፕሮምፕት ውስጥ ምን አለ ምሉን ብዙ ነገሮች ኮንሲደር ይደረጋሉ። ለምሳሌ እነ ሮል ተሰጥቶታል ወይ፣ ኮንስትሬንቶች አሉበት ወይ፣ ቶኑስ እንዴት ነው አውትፑት የሚፈለገው፣ ፎርማትስ አለው፣ ኮንቴክስትስ እዛ ኮንተንት ውስጥ እዛ ጽሁፍስ ኦር እዛ ፕሮምፕት ውስጥ ተሰጥቶታል ወይ ምለውን ለማየት ሞክራሉ ማለት ነው። ኤአይ ሲስተሞች ፕሮሰስ ለማድረግ ያንም መልስ ፕሮሰስ አድርጎ እንዲሰጡ ማለት ነው። እነዚህ ነገሮች ከሌሉ አንድም የሆነ ብዙዎቹ እነዚህ ነገሮች ካልተሰጡት በራሱ ወይ ኤአይ ሲስተም ሊመስል የሚችለውን ነገር ሞልቶበት መልሶቹን ጀነሬት ያደርግልናል ማለት ነው። ያ ደግሞ ሞር አኩሬት እና የምንፈልገው ሪዛልት እንዳናገኝ ያደርጋል ማለት ነው። እዚህ ጋር 3 ቁልፍ ጉዳዮች አሉ። ምንድናቸው እነሱም? ሮል፣ ኮንቴክስት እና ፎርማት በጣም ኪ የሆኑ ማለት ነው ኤአይ ሲስተሞችን ፕሮምፕት ሰጣቸው ማለት ነው። ሮል ምንድነው? እንዴት ነው ያን መልስ ሲሰጠን ኦር ደግሞ ፕሮሰስ ሲያደርግ ፕሮሰስ እንዲያደርግልን እንደምንፈልገው እንዴት ነው አክት ማድረግ ያለበት፣ እንደማን ሆነና እንደ አንድ ኢትዮጵያዊ ወጣት የኮምፒውተር ሳይንስ ተማሪ ሁንና ካልነው ሮል ሰጠነው ማለት ነው። ሮል አንድ ወጣት ኢትዮጵያዊ ሆኖ በሱ ቦታ ሆኖ አክት እንዲያደርግ ማለት ነው፣ መልሶችን ሲሰጥ ማለት ነው። ሁለተኛው ነገር ኮንቴክስት ነው። ኮንቴክስት ደግሞ ሲቹዌሽኑ ምንድነው፣ በምን አይነት ሁኔታ ውስጥ ሆኖ እየተማረ የሚገኝ ኦር ደግሞ ኮምፒውተር ሳይንስን እየተማረ ያለ ብለን ኮንቴክስቱን አይደንቲፋይ ካደረግንለት ያንን ኮንሲደር ያስችላል ማለት ነው። ሌላው ደግሞ ፎርማቱ ነው። የአውትፑቱን ፎርማት በምን መልኩ ነው የምንሰጠው? ራይት ኦር ጀስት ጊቭ ሚ ምናምን ከማለት ሊስት ፎርማት ነው፣ ኢን ፓራግራፍ ፎርማት ነው፣ በምን አይነት ፎርማት ነው? ያንን ምንድነው በናሬሽን ፎርማት ነው፣ እንዴት ነው እንዲሰጠን የምንፈልገው? ስለዚህ እኛ ፎርማቱን ፕሮቫይድ ማድረግ አለብን ማለት ነው። አለበለዚያ የሚሰጠን አውትፑት ሜቢ እኛ የምንፈልገውና ለኛም ብዙም ኤፊሽንት ያልሆነ ጠቃሚ የሆነ ነገር ላይ ሆነ ይችላል ማለት ነው። ከዚህ ጋር ተያይዞ አንድ ምሳሌ እንውሰድ። አክት አስ ኤ ፕሮፌሽናል ዩቲዩብ ቴክ ሪቪወር ራይት ኤ 30 ሰከንድ ኢንትሮ ሪቪዊንግ ኤ ስማርትፎን ካሜራ ፎር ፎቶግራፈርስ ዩዝ ኤክሳይቲንግ ቶን ኤንድ ሾርት ሴንተንስስ። እዚህ ጋር በጣም ዲቴል አድርገንለታል ማለት ነው። ምንድነው ሮል ሰጥተነዋል። ቴክ ሪቪወር ነው ሮሉ። ኮንቴክስቱ ምንድነው? ሪቪዊንግ ነው፣ ስማርትፎን ሪቪዊንግ ነው። አውትፑቱን ደግሞ በምን መልኩ ይስጠን ብለው ኤክሳይቲንግ በሆነና ሾርት በሆነ ሰንተንስ እንዲሰጠን ማለት ነው የጠየቅነው። ስለዚህ ቅድም ባልኳችሁ የኮምፒውተር ሳይንስ የኢትዮጵያዊ አንድ ኮምፒውተር ሳይንስ ተማሪ ሆንና ስንለው አውትፑቱን ደግሞ ኤክስፕሌን ኢን ሾርት ሴንተንስ ፎርም ብንለው በሾርት ሴንተንስ ያንን የተማሪውን ኮንቴክስት ኦር ሮል ወክሎ ያንን የምንፈልገው መልስ እንዲሰጥና ያስችለናል ማለት ነው። ጥያቄያችን ክሊር ሆነ ማለት የምናገኘው ሪስፖንስ በጣም ክሊር የሆነልን ይጠን ማለት ነው። ስለዚህ በአጠቃላይ ባድ የሆነ መጥፎ የሆነ ፕሮምፕት ሰጠነው ማለት የምናገኘው መልስም ኦልሞስት ባድ ወይ ደግሞ የማንፈልገው መልስ ነው የሚሆነው ማለት ነው። ባድ ፕሮምፕት ኢዝ ኢኳል ቱ ባድ ሪስፖንስ ይሆናል ማለት ነው።